ይሄ ስርዓት ይሄ ሰውዬ ሲመጣ የሚያውቁት ሰዎች አይደለም አገር ሊያስተዳድር በጎችና ፍየሎች ጠብቅልኝ ብለህ ለጊዜው ለአንድ ሰዓት ለሁለት ሰዓት አደራ ብትሰጠው ሊወጣ የማይችል ሰው ነው ብለው በጣም አሳዛኝ ግድያ ተፈጽሟል። ቋሚ ጥራት ጋር ከህወሓት ትናንትና ወሎን አውድማ የሄደች ራያና ወልቃይትን የወሰደችን ሀገር እና ፖለቲካ ባዶ ፕሮፓጋንዳ አይደለም። አራዳው ህንጻ ስር አራዶቹ ጠፉ፣ ከመሃል ተነስተው ወደ ዳር ተገፉ። በዓለም ላይ ያልተማረ ሰው ብትፈልጉ የኢትዮጵያ ጠቅላይ ሚኒስትር የተባለው ሰውዬ ነው። ሰላም ጤና ይስጥልን የቻናላችን ቤተሰቦች፣ ዛሬም እንደተለመደው በአዳዲስ መረጃዎች ተመልሰን መተናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ታሬ ትናንት ትስማ አላቅም አላማጣ ላይ 50 ወጣቶች ታፍነው ሄደዋል። ይሄን ሰምታል አልሰማም? በለጠ ካሳ ኢትዮ ፎከስ ዘግቦታል። ቲዲኤፍ አፍኖ ይዟቸው ወጣቶች። እሱ ይሄ ቀላል ነው። እውነቴን ነው። የአማራ ማህበረሰብ ግን መሬቱ ሳይሆን ማህበረሰቡ ተሽጧል። እመኑኝ፣ እኔ ህፃን ልጅ ነኝ። እመኑኝ፣ ነገ እውነት እኔ የተናገርኳት ነገር እያንዳንዳችሁ ሪከርድ አድርጋችሁ ያዟል። ይቺ ከአመታት በኋላ ካልወጥ ይቺ የተናገርኳት ነገር ካልሆነች እኔ እውነትም አልናገርም ማለት ነው። ትናንትና አሳምነው ጽጌን ያስገደሉ ሰዎች በአሳምነው ስም ሲምሉ እናያቸዋለን። የአሳምነውን እናት ቤት እኮ ከውጭ ሀገር የሚኖሩ እህቶቻችን እኮ አዋጥተው ነው ቤቱን የሰሩለት ማለት ነው። እዚህ ፋኖ መሪ ሆኖ የተቀመጠ ግን የእናቱን ቤት አንድ ቀን አይቶት አያውቅም፣ ረግቦትም አያውቅም። በነገራችን ላይ እናትየዋን ማያውቋትም፣ ግን ሲምሉ ታያቸዋለህ ማለት ነው። ሲቀጥል እኔን የሚሰድበኝ ሰው ለእኔ ለዚች ሀገር ላይ ዋጋ ያልከፈለ ሰው ነው። አንድ ቀን ያልተኮሰ ሰው ነው ማለት ነው። አንድ ቀን ያልከሳ፣ አንድ ቀን ያራበው፣ አንድ ቀን ጀርባው በትጥቅ ያልተመለጠ ኩላሊት በሽተኛ ያልሆነ። እኔ አሁን ኩላሊት በሽተኛ ነኝ፣ ብዙ የአእምሮ በሽተኛ ነኝ፣ ቁስለኛ ነኝ፣ የአእምሮ ቁስል አለኝ። አያችሁ ታዲያ። ስለዚህ እዚህ እያንዳንዳችሁ የምትናገሩት ነገር እውነት የሚናገሩ ሰዎች አሉ፣ እውነቱን ነገ ያገኙታል፣ ተጨማሪ እውነቱን። እዚህ ደግሞ ያልገባቸው ሰዎች ሊሰሩ ሊተቹን ይችላሉ። ግን እርግጠኛ ላይ ነገ ትክክለኛ ነገር ሲመጣ ተሰልፎ ስለሚያዩት ስለሚያጋጥማቸው ስድብ ልብስ አይቀድም ምን አይልም። አሁን እኛ የፋኖ ደጋፊ ነን። አንድ ነገር ማወቅ ያለብህ፣ እኔ ለራያ ዋጋ ከፍለናል። የራያ ህዝብ ዋጋ ከፍሏትናል በቲዲኤፍ። አሁን መሬት ላይ ያሉ ፋኖች አንተ በምታውቀው ከህወሓት ጋር ይሰራሉ የሚባለውን መናገር ትችላለህ? ከህወሓት ጋር ይሰራሉ አይሰሩም? በግልጽ የምታውቀው ነገር አለ? ይሄ መናገር ትችላለህ? በትክክል ነው እንጂ የሚሰሩት በትክክል ነው የሚሰሩት። ምክንያቱም የአማራ ማህበረሰብ መሬቱ ብቻ ሳይሆን ህዝቡ ተሽጧል። ነገ እያንዳንድ ቤትህንም አታዝበትም ማለት ነው። እመኑኝ፣ እኔ ነገ ከሃዲም አይደለሁም፣ ወታደር ነኝ። የፋኖ ትግል ደግሞ የሚያሸንፈው የነበረው ፖለቲካ መዋቅሩን ምንኛ ነው ያዘው፣ ወታደራዊ መዋቅሩን ምንኛ ነው ያዘው ብሎ ከሚሄድ መሪ ጋር ስለ ውትድና አንድ ቀን መርቶ የማያውቅ ሰው ውትድናው ልምራው፣ እሺ ፖለቲካውን ይምሩት ይሁን፣ ውትድናውን የልሙትበት ፖለቲካ መዋቅሩን የልሙትበት ከተባለ መቼም ቢሆን ትግሉ ይስተካከል አይችልም። እመኑኝ፣ እኛ እኮ ብቻ ችግር የለውም። እኔ ብዙ መናገር አንደበት ስለሌለኝ ነገ በትክክለኛው ርዕስ ስለምንገናኝ እኔ መፈክር አይደለም ነገ ወርጀም ስለማቅ ትክክለኛ ቦታ ላይ ወርጀ በአካል ታግየም ስለማቅ መፎከርና አይደለም ፈልገው ሜዳ ላይ ስለምንገናኝ ሜዳ ላይ እንገናኛለን። ይኸው ቅዱስ ላሊበላን ሜዳ ላይ እንገናኛለን። መፎከር ምናምን አያስፈልገው፣ ሜዳ ላይ እንገናኛለን። የዛን ሰዓት ላይ ትክክለኛ ዓላማ የያዘውን ሰው እንለየዋለን፣ እናውቀዋለን። ከዛ ውጭ አሁን እኮ ሊወጣ የተዘጋጀ ሰው አለ። በኤርትራ አድርጎ እኮ ቪዛ እያመቻቸ የሚሄዱ መሪዎች እኮ እናውቃለን። እኛ ማናቅ እንዳይመስላቸው እናውቃለን። እኛ እናውቃለን ማለት ነው። ወንድ ከሆነ ፊት ለፊት ከታች ያለ ንጹህ ታጋይ ነው። የአማራ ማህበረሰብ ንጹህ ነው። ጠቅላላ እመሰክራለሁ፣ ነገም ዛሬም ቢሆን ንጹህ ነው። ከታች ያለ አባል ንጹህ ነው፣ ወርቅ ነው። የአማራ ወጣት ወርቅ ነው። ከላይ ያሉት ግን የአማራ ማህበረሰብ ሽጠውታል። ምንም ጥርጥር የለውም ማለት ነው። ደረት የነፍች የምናገረው ነገር ማለት ሽጠውታል። እና ስለዚህ በሜዳ ላይ ስለምንገናኝ እህት ወንድሞቼ በጣም ነው የማከብራችሁ፣ በጣም ነው የምወዳችሁ። እግዚአብሔር ያክብርልኝ። ሰላማችሁ ይብዛ። ብዙ የመናገር ችሎታ የለኝም። ሳሚ መቀሌ እየሄዱ ይታከሙ አሉ እያለ ነው። እሱንም ወስደው
ለጅብ ሊሰጡት ኑሯል። ወንድማችን በጣም የሚያሳዝን ነው። አቤት እውነታው ይሄ ነው። እንግዲህ ሳሚና ሌሎቹ 190 ምናምን ሰው አለ። ሁላችሁንም እናከብራችኋለን፣ እንወዳችኋለን። ለሀገራችን ለህዝባችን ሁላችንም መስራት አለብን። ካሙዙ ካሳ የ30 ሚሊዮን ብር ክስ ቀረበበት። የብልጽግና ፓርቲ እጩ ሆኖ የቀረበውና የሙዚቃ አቀናባሪው ካሙዙ ካሳ የባንክ አካውንቱ መታገዱን ነው ሪፖርተር ጋዜጣ በዛሬው እትሙ ላይ ያስነበበው። ካሙዙ ከመንግስት ከ100 ሚሊዮን ብር በላይ በጀት ተቀብሎ ከ30 በላይ አርቲስቶችን የሰሩበትን ገንዘብ አልተከፈላቸውም በማለት ክስ ተመስርቶበታል። ዛሬ ደግሞ የሰማነው ዜና ካሙዙ ካሳ 37 ሚሊዮን አርቲስቶቹ ከሰውታል። ከ30 ሚሊዮን ብር በላይ ነው የወጣው። ሂሳቡ ታግዷል ማለት ነው። ካሙዙ ካሳ፣ መንሱር ጀማል እና በረከት ገበሬዋ ለአብይ ከዓለም ላይ አንደኛ መሪ አብይን የሚያህል የለም ብሎ የተናገረው ማን ነው? ካሙዙ ነው። ኩላሊቴን እሰጣለሁ ያለው ማን ነው? መንሱር ጀማል ነው። የሚጨንቀኝ ሳስበው አብይ ቢሄድብን የኢትዮጵያ ነገር ምን ይውጠናል ብላ የተናገረችው ማናት? እና ከእድሜ ይሰጠው ያለችው በረከት ገበሬዋ ናቸው። ለምናቸውን ይሆን ያሉት? አምነውበት መሰላችሁ? ወደውበት መሰላችሁ? ሊበሉት አገሪቱ እንዲቦጠቡጡ ስለፈለጉ ነው። የሆነ ሆኖ ይሄ ዜና ወጥቷል። ምን ላይ እንደደረሰ እንመለከተዋለን። አንዱ ዜና ይሄ ነው። አብይን እድሜ ውስጥልኝ ከእድሜ ከፍሎ ኩላሊቴን ልስጠው ምናምን ቢባል ውሸት ነው። ሁሉም የሚያባረረው ምን ነው? ጥቅሙን ነው። ለዚህ ነው ብልጽግና እንደ ኢህአዴግን ያለውን ደጋፊ 10 ሚሊዮን ነው 5 ሚሊዮን አለ ሲል ስዬ አብርሃምን ብለው ነበረ። የህወሓት ደጋፊዎች ለእህል ውሃ ብለው የተሰባሰቡ ናቸው። አምባገነን ድርጅት ከልቡ የሚደግፈው አካል የለም። አሁን ብልጽግናም በዙሪያው የተሰበሰቡት ሁሉ እንደዚህ አይነቱ ሊበሉ ነው። ይሄ ስርዓት ይሄ ሰውዬ ሲመጣ የሚያውቁት ሰዎች አይደለም ሀገር ሊያስተዳድር በጎችና ፍየሎች ጠብቅልኝ ብለህ ለጊዜው ለአንድ ሰዓት ለሁለት ሰዓት አደራ ብትሰጠው ሊወጣ የማይችል ሰው ነው ብለው ነግረውን ነበረ። እኛ ግን በጥላቻና በትምክህት አይናችን ታውሮ ስለነበር አልሰማናቸውም። የ120 ሚሊዮን ህዝብ አገር አሳልፈን ሰጠና እንደ ህዝብ ሰክረን ነበር። ማስተዋል አልቻልንም። ያቶ ገዱ ንግግር በቃ ለኔ ትልቅ መነሻ ነው። ምንም መሰረት በሌለው ጥላቻና ትምክህት ታውረን ስለነበር አገሪቱን ድምጥ ማጧ ለሚያጠፋ አንድ የማይረባ ግለሰብ አሳልፈን በመስጠታችን መጠየቅ ካለብን እንጠየቃለን ካለ ይሄ ህዝብ ራሱ መጠየቅ አለበት። የትግራይ ህዝብ አረም ሲባል፣ የትግራይ ህዝብ ወሮበላ ሲባል፣ ኢትዮጵያ ለትግራይ ህዝብ ሲኦል ስትሆን የብልጽግና ፖለቲካ ባዶ ፕሮፓጋንዳ አይደለም። በእውነት የብልጽግና ፖለቲካ ስራ ነው። የብልጽግና ፖለቲካ ሀገር መቀየር ነው። ልጅ እንደ ባታወራ ዝም ብትል ምንና አሰለፍ። የብልጽግና ፖለቲካ ተግባራዊ መልስ ነው። የብልጽግና ራዕይ ኢትዮጵያ ማበልጸግ ነው። መንገዱን ደግሞ መደመር አድርጓል። እቺ ልጅ ይሁን ሁሉ ያለ ማወቅ የት ነው ያወቀችው? ልብ እንድትሉ ሴቶች ማንም አያታላችሁ። ኪሳራ ምን ነው ፈጣሪ ምን ነው እንደው ምን አረኩ? የትኛውም ፓርቲ በሴቶች አቅም እንደዚህ አምኖ ቁልፍ ቦታዎችን እንዲመሩ ማድረግ አይደለም በእጩዎች እንኳን አይተናል። በትክክል ተሳታፊነታቸውን ታሳቢ አላደረገም። እስቲ ሐኪሜሽ የባህል ሐኪሜሽ ከአራዳው ህንፃ ስር አራዶቹ ጠፉ። ከመሃል ተነስተው ወደ ዳር ተገፉ። ወዲህ የመጡትን የምታዩአቸው የሚዘሉ ውሃ ነው የሚያስደስታቸው። ተረብና ቀልዱም አይሞቅ አይበርዳቸው። ምን ጉድ ነው ምንኛ የተጠሙት ፎቶ ውሃ ይጠማንኛ። ጥሩ ቢሆን ውሃም ለከተማ ውበት ቅድሚያ ይሰጠው ይምላ የሰው ልጅ ነፃነት። ቅድሚያ ይሰጠው ይምላ የሰው ልጅ ነፃነት። ከፍተኛ አመራሮች አለቃቸው ህወሓት ነው ስለኔ በተደጋጋሚ ያለ ምክንያት አይደለም። እኔ ጋር ሳይቀር ስታሊን ገብረስላሴ በተደጋጋሚ ይደውል ነበር፣ ትእዛዝ ይሰጣል ነበር። የከሌ ቤተሰብን ያዙ፣ ረሽኑ፣ መንገድ ዝጉ። አብዛኛው መንገድ ዝጉ ምናምን የሚባለው ከዛ ነው የመጣው። ስታሊን ትናንትና በሰሜኑ ጦርነት ምን እንደነበረ ማንም የሚያውቀው። በእኔ እድሜ ኢትዮጵያ ስትፈርስ ማየቴ ከፍተኛ ደስ ይለኛል ያለ ሰው ጀዋር መሐመድ በተደጋጋሚ ማለት ነው ስንናገሩ ዝም ብለን አይደለም። የኦነግ ሸኔ መሪው ጃልመሮና ዘመነ ካሴን ያቀራረባቸው ማን ነው? ጀዋር መሐመድ ነው። ትናንትና ህዝቡ የሚያውቀው ነው። አሁን ኦነግ ሸኔ ምን አደረገ አናብራራው እና
እንዳልሁት ነው የእነዚህን ሰዎች ሰብሰብ አድርጎ በነገራችን ላይ ዘመነ ካሴ እኮ አማራን ክዶታል። ይሄ በመቶ ማስረጃ ነው። የአማራ ህዝብ ክዶታል ማለት ይፈራዋል፣ በጥርጣሬ ነው የሚኖር። ዘመነ ካሴ የአማራን ህዝብ ቢወደውና የአማራ ህዝብ ዘመነን የሚፈልገው ቢኖር ዛሬ ዘመነ አማራ ምድብ ውስጥ ይገኝ ነበር። ፋሲካ በዓልን እኮ ሱዳን ሆነ ያከበረ አታውቁም? ከዚህ አማራን ስለማይወክሉ በእነ ዘመነ በኩል የሚደረግ ማንኛውም ስም ማጥፋት ይሁን ወንጀል በአማራ ብሎ ማንሳት ተገቢ እንዳልሆነ ሌላው የኢትዮጵያ እናንተ በስፋት የምታስረዱ ለምሳሌ ዘመነ ካሴ ከጃልመሮ ጋር አልሰራም ወይ ከህዋት ጋር አልሰራም ቢል መኖር አይችልም። አለቃው ሌላ ነው። ባለቃው ትእዛዝ መስማት ስላለበት አብሮ አሸሸ ገዳሚ እያለ ነው። ይሄ ሰውዬ በእውነት ቀላል ሰው አይደለም። በእውነት ይሄ አማርኛ ፈጣን ስለሆነ አማርኛ እንደሱ በቃ እኔ ወደፊቱ ሳድግ እንደሱ አማርኛ መናገር ፈልጋለሁ። ሳድግ አቀላጥፌ መናገር ፈልጋለሁ። እንደዚህ ልጅ ማለት ሳድግ እኔ እንደዚህ አይነት ሰዎች አሉ። ዘመነ የኔን ተውትና ዘመነ እኮ አማራን ክዶታል ይላል። ዘመነ ክዶታል እኮ ፋሲካን እኮ ሱዳን ሄዶ ነው ያከበረው። ሱዳን የሙስሊም ሀገር ነው። ሱዳን ፋሲካ ለምን ሊያደርግ ነው የሚሄደው? ተመልከቱ። እነዚህ ሰዎች ናቸው ባንዳ ሆኖ ሲመጡ። እኔ በእውነት ኢትዮጵያን ማልፈልግ ከሆነ ለምንድን ነው ከኔ ጋር ይሄ ሰውዬ ግንኙነት? ማን ነው ይሄ ሰውዬ? ስሙስ ማን ነው? እንደዚህ አይነት ነገር ጨዋታ አለ። ስሙስ ማን ነው ይሄ ሰውዬ? እኔ ኮልኮሌ ጋር እንደዚህ ጨዋታ ጫወታለሁ እኔ እንደግለሰብ አቶ ገሌን እንደዚህ አድርጉ በዚህ ውጣ በዚህ ውረድ ብዬ የማዘዝ ኦቶሪቲ ሳል ለምን ብሎ ነው የኔ ተላላኪ ሊሆን የሚችለው? ምንድነው እንዴ ከተላላኪነት ያወጣም እንደ ይሄ ሰው ማለት ነው። ደመቀ ዘውዱ ተላላኪ አይምን ደመቀ መኮንን ተላላኪ፣ ይሄም ተላላኪ ነበርኩ ይለኝ እኔ ነኝ ምልክ። የት ነው የማውቀው ይሄ ሰው? አንደኛ ሌላ ጊዜ እንደዛ ቢሆን ኖሮ ማለት እውነቴን እኮ ነው። ለምሳሌ ብኖር ለምሳሌ ነው እንደ መዝናኛ ማርጌ ለሰድም ጭምር ነው። ለምሳሌ በኖርማል ቴሌፎን ደውዬለት ከሆነ የኢትዮ ቴሌኮም ለምሳሌ ማስረጃ ለኢትዮ ቴሌኮም ተነግሮ በዚህ ቀን ነበር ስታሊን ደወለልኝ፣ በዚህ ቀን ደወለልኝ፣ በዚህ ቁጥር ሄዳችሁ አውጡልኝ እና ማስረጃውን ይሄው እንደዚህ ትእዛዝ ሰጠው ያሰማል። ማሰማት ቀኑን ተናግሮ ድምጹ ከዛ በኢትዮጵያ ቴሌቪዥን ምናምን በአማራ ቴሌቪዥን በዚህ ሚዲያ ማስረጃ ተደርጎ እኔ ሳዘው ግደል በዚህ ዝመት በዚህ ውጣ በዚህ ውረድ ስለው ማስረጃ ይሆናል። ሌላ ጊዜም ነው ሌላ ጊዜ በዋትስአፕ በምናምን ሪከርድ ማድረግ ሲያቅታችሁ በሌላ ቴሌፎን አድርጋችሁ ሪከርድ አድርጉ። እንደዚህ በጣም አሳዛኝ ግድያ ተፈጽመዋል። የሚያሳዝን ነው። በነጠ ስራ የሚተዳደር ነው። ተገኝ ነው የሚባለው። እንደነገርኳችሁ ይህ ተገኝ የሚሰራበትን ድርጅት አፍርሰውበት ትናንት እንደነገርናችሁ ካፈረሱበት በኋላ ከፖሊስ ጋር በመጣላቱ እስር ቤት ገብቶ ነበር። እስር ቤት ባለበት ሁኔታ ላይ አባቱ ሞቱበት። እንዲቀብር እንኳን አልፈቀዱለትም። አባቱን እንዳይቀብር ቀጡት። እዛው የተፈረደበትን ጣቢያም እስሩን ጨርሶ ሲወጣ በትናንትናው ዕለት ፖሊስ ጣቢያ አጠገብ የተጣላ ቂም ይጀበታል ያለው ፖሊስ ከጓደኞቹ ጋር መጥቶ በአራት ጥይት ገደል። ህዝቡ በጣም ተቆጥቷል እስካሁን ድረስ። አሁን ፖሊስ መግለጫ ወጣ ዛሬ። ምን ብለው ወጣ? የገዳዩን ፖሊስ በህግ አስፈላጊውን እርምጃ ለመውሰድ የህዝቡን ቁጣ ሲመለከት ማለት ነው። በጣም ከፍተኛ ቁጣ ነው የቀሰቀሰው። ይሄ የምትመለከቱት ለቅሶ ብቻ አይደለም፣ ቁጣ ተቃውሞ ጭምር የተቀላቀለበት ነው። ሌላ ቪዲዮ አለ። አጠቃላይ የኢትዮጵያ ህዝብ የመራራው ጊዜ ላይ እየገባን ይመስለናል። አስከፊው ጊዜ ላይ ብዙ ነገሮች ነው እየተሰሙ ያሉት። ሌላ ቪዲዮም አለ፣ በቃን የሚል ሁሉ አለ እና አብዛኛው ቁጣ እየተሰማ ያለበት ሁኔታ ላይ ነው። ውጥረቶች ያየሉበት ሁኔታ ላይ ነው። ገሊላ ወደ አንቺ መልሳለሁ። ይሄን ካልኩኝ ነው። እጅግ በጣም አመሰግናለሁ። መታሰቢያንም እንደዚሁ በአቶ ተገኝ ባልቻ ላይ የደረሰው የግፍ አገዳደል እንግዲህ የፍትህ ደረጃችን ምን ላይ እንደደረሰ የሚያሳይ ነው። ሰው በሀገሩ ላይ የማይኖርበት ወጥቶ መግባት ብርቅ የሆነበት ህግ ያስጠብቃል የተባለው አካል ህግ ያስፈጽማል የሚባለው አካል ፖሊስ ራሱ በአደባባይ ህግን የሚጥስበት የሰው ነፍስን የሰውን ህይወት የሚቀጥፍበት ደረጃ ላይ ደርሰናል። ስሜትን የሚነካ ነው። ብዙዎች ስሜታቸውን፣ ቁጣቸውን፣ ሀዘናቸውን ብቻም ሳይሆን ቁጣቸውን፣ የጥቃት ስሜታቸውን
በአደባባይ በከፍተኛ ድምጽ በከፍተኛ ሁኔታ እየገለጹ ነው ያለው። የሚታዩት ቪዲዮዎች ከሀገር ቤት የወጡት ቪዲዮዎች ያንን ያሳያሉ። ዮኒ ማኛና ቴዲ ሐዋሳ ስለ በረከት ገበሬው አንዳንድ መረጃዎችን አውጥተዋል። አድምጠን እንመለስ። እንግዲህ ይሄ መንግስት የሷን ያለ ያከበራት የለም ብያለሁ። ትክክል። ከፀሐይ መግቢያ እስከ መውጫው እኮ መሬት ሰጥቶታል። እንዴ ጥግ ድረስ መሬት አለ። ማሽነሪ ታስገባለች፣ ያ ብድር ይሰጣታል። ስትናገር ብልህነት የሚጎላ ሴት ናት። መጥና አይደለም የምትናገረው። እንደዚህ ሁሉ ነገር ያመቻቸልህ መንግስት በየሚዲያው የመንግስት ባህሪያቶች ነው እንድታወድሶ ይፈልጋል አይደል? እንደ መንግስት ኦፍ ኮርስ እንደ ከታገዘ ለምንድን ነው ማለት ቃል በቃል አገር ውስጥ ከገባሽ በኋላ ነው ይሄ መንግስት ከመጣ በኋላ ነው አንቺ ሀብታም ሆንሽ እንጂ ከዛ በፊት አትታወቂም ይባላል። ለመሆኑ የሀብትሽ ምንጭ ምንድን ነው? ከየት ነው ምናምን ብዬ ጠየቀው። እንደውም እኔ የሀብቴ ምንጭ ይሄ መንግስት ከመምጣቱ በፊት ነው። በግብርናው ዘርፍ እንደውም እኔን ያበረታታኝ የደገፈኝ እንደውም ንገረኝ ካልከኝ በግብርናው ዘርፍ ያበረታታኝና እኔን በልዩ ሁኔታ የደገፈኝ መለስ ዜናዊ ነው አለች። ሊሆን ይችላል መለስ ዜናዊ ነው እኔን በግብርናው ዘርፍ የደጎመኝ አበረታታኝ የሚል ንግግር አንድ የብልጽግና ሰው ጋር ሲሰማ ምንድን ነው የሚለው? በዚህ ደረጃ እየሰራ እያገዝናት በመለስ ጊዜ ወይም ደግሞ በኢህአዴግ ጊዜ የነበራት መሬቶች አሉ፣ እርሻዎች አሉ። አሁን በእኛ ጊዜ ደግሞ ይሄ አላት። ምን በድለናት ነው ሊሉም ይችላሉ። ገባ ጀስት እንትኑ ነው ነገር መላምቱን እሷ በዚህ መንግስት ምንም እንዳልተጠቀመች የምትናገራቸው ነገሮች 5 ሳንቲም መሬት አልወሰድኩም ትላለች በዚህ መንግስት። እሱ ያስደነግጣል። ያውን የሚያስጠይቅ ነገር ነው። እንደው ምናልባት አብይም ሞቶ ሊያፈነዳ ይችላል። እኔ እንደዛ ነው ብለው አንዳንዴ ሲያናዱት ጓ የሚለው ነገር አለ። በመሀል ቃየር ወጥቶ ጓሊል ይችላል እና ማስረጃውን አምጡልኝ ብሎ ሀገር አለም አለው ላሉ ሰዎች በሚገባ ሀገር ላይ በቂ ነገር ያመቻቻሉ። በተወሰነ መልኩ እነሱን እስካልተጋፉ ድረስ ፖለቲካቸውን ሰፖርት እስካደርጉ ድረስ ብዙዎቹን ያግዛሉ። ሰማይና ምድር ያልፋሉ እንጂ አንተ ጥሩ ኢንቨስተር ሆነ የትኛውም ከአብይ በላይ ሆኖ የትኛውም ቢሮክራሲ አብይ እያወቀ ስራህን ሊያስተጓጉል አይችልም። እንደ እቺ ትልቅ ኢንቨስተር ናት። ሰው እንደውም ሲመስለኝ እኔ በራሱ በጠቅላይ ሚኒስትሩ ሪፖርት ቀርቦለት ወደ እነሱ ሰዎች በጣም አምኖበት ኢንቨስቲጌት መድረግ አለባት ተብሎ ከላይ የመጣ ትእዛዝ ነው። ዝም ብሎማ እንደ ተራ ሰው የምትታይም አይደለችም። ኢትዮጵያ ውስጥ በጭራሽ የምትታይ አይደለችም። ኢትዮጵያዊነቱ የማይደራደር ኢትዮጵያ እያለ ቋጥ እስኪልም ድረስ ብትረግጠው ኢትዮጵያ የሚለው አማራ ነው። ኢቭን ሁላችንም የየክልል ቅንጥብጣቢ ባንዲራ ሲኖረን አማራ ግን የራሱ ባንዲራ የለውም። ኢትዮጵያ ባንዲራ ነው ያለው። ባንዲራ የማሸነፉ ሚስጥር ነው። ዛሬ ህጻናት እየታፈሱ ከከረምቡላ ቤት ከምናምን አዲስ አበባ ህጻናት ከወላይታ የሚመጣ ከዚህ ከደቡብ የሚመጣ ከተለያየ ቦታ ለስራ የሚመጣ አለወጣለሁ የሚል ቤተሰቤን እጦራለሁ ብሎ በሰፈር ሳይታጠር በክልል ሳይታጠር በወረዳ በዞን ሳይታጠር ሰፊ ናት ኢትዮጵያ የኔ ናት ብሎ የሚያምነው የኢትዮጵያ የደቡብ ልጅ አዲስ አበባ የገባ ሁሉ እየታፈሰ ነው። ዝም ብሎ መሰላቸው አፈሳው እየተጀለጡ ነው የሚሰለጥኑት አሉ። ስለማይፈልጉ በግልጽ መፍታት መግጠም ምላጭ መሳብ የሚለማመዱት ክላሽ ይሰጠዋል። መጋዘን እንዴት ማውጣት እንዳለበት ካርታውን እንዴት አድርጎ ፒስተኑን አውጥቶ ማጽዳት እንዳለበት ጭሱን መግጠም፣ ማቀባበል፣ መተከስ። ከዛ ውጪ ምንም አይነት የጦር ቴክኒክ የለም። ይገባል፣ ረሚም ይሆናል። እንኳን እሱ የአዲስ አበባ ህዝብን በስነ ልቦና ጎድቶ እስፋልት ላይ ማይሄድ ታንክ በቀን በዚህ ዘመን እኮ በዚህ ደረጃ አይደደብም። በዚህ ዘመን አሜሪካን ያለውበት ስቴት ኮሎራዶ የአሜሪካን የወታደራዊ ሚሊተሪ ኃይሏ ትልቁ ካምፕ ያለበት ቦታ ነው። በጣም የሚገራርሙ የጦር መሳሪያዎች ያልፋሉ። የሚያልፉበት ቦታ አለ፣ የተለካ ቦታ ከማህበረሰብ ውጪ ሰውን ስነ ልቦና እንዳይጎዳ። ቻናል ቤተሰቦች ለዛሬ የነበረን ቆይታ ይህን ይመስል ነበር። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። በቀጣይ በሌሎች ቪዲዮዎች ተመልሰን እስከምንገናኝ ቻው።